እንትን በገነት በእናንተ ማለት ነው 72 ሴት አሉ። አሁን ስንሞት እዛ የምናገባቸው ማለት ነው። አሁን ተቀምጠው ነው ያሉት ወይስ ከሄድን በኋላ ነው እዚያ የሚወለዱ? እኮ እንትን ልበላ አይቼ ምናምን ብነግርህ አይሻልም? ፈልገህ ነው በእናትህ ሙስሊም 72 ሴት ማግባት ፈልጌ ነው እዚያ። ኧረ ምን ያደርግልሃል? 72 መቶ አለ እኮ አንተ ጋር ኢየሱስ መቶ አዘጋጅቻለሁ ብሏል። 72 ምን ያደርግልሃል? ለኔ ብሎ በዚህ ዓለም ቆይ ለኔ ብሎ በዚህ ዓለም ሚስትን የተወ አካል ነገ መቶ እጥፍ እሰጠዋለሁ ብሏል። መቶ እጥፍ ሚስትም ይሰጣል። ምን 72 ምን ያደርግልሃል? መቶ እያለ እና ሂሳብ አትችልም እንዴ? ሰው ራሱ አሁን መቶውን እያየ እኮ ሊመጣ ነው ወደ እናንተ። አንተ ስለ 72 ታወራለህ እንዴ? ማቴዎስ ወንጌል ላይ እንደዛ ብሏል ኢየሱስ ክርስቶስ። መቶ እጥፍ እሰጠዋለሁ ብሏል። መቶ እጥፍ ሚስት መቶ እጥፍ ማለት ነው። ይክበር ሚውተን አንሳማ እቺን የተቀደሰች ጥቅስ አንብቧት። ስለ ስሜ አለ ኢየሱስ ክርስቶስ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም አለ ወደዚህ ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የሚተው አለ ወይም ደግሞ እርሻን የተወ አካል አለ ሁሉ መቶ እጥፍ አይታችኋል። መቶ እጥፍ ይቀበላሉ ነው ያስቀመጠው። መቶ እጥፍ መቶ ራሱ አይደለም መቶ እጥፍ ነው። ስለዚህ 72 ምንም አያደርግልህም። ወደ ቀጣዩ ጥያቄ የት ነው የምታሄድ? ምን መጽሐፍ ላይ ነው ያለው? እስኪ ንገረኝ ላውጣው ነኝ። እሺ ክፈችለት መልሰሽ። መቶ እጥፍ ማለት 1000 የመጽሐፍ ስም ንገረኝ ነው ያልኩህ። ምን ላይ ነው ያለው እኮ? ቆይ ትክፈትልህ። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ኢየሱስ ምን አለ መሰላ? ኢየሱስ እንዲህ አላል፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት አለ። በዳግመኛ ልደት ማለት መች ነው? ምጽአት ቀን ማለት ነው አይደል? ዳግመኛ ልደት አይደለ? እና ስለ ሴት ነው የሚያወራው። ስለ ሴት ነው የሚያወራው። ወይ ልቀጥልልህ። በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገሮች ስትፈርዱ በ12ቱ ዙፋን ትቀመጣላችኋል። ከዛ ምን አለ? ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ መቶ እጥፍ ይቀበላል፣ የዘላለም ሕይወትም ይወርሳል። አይታል? መቶ እጥፍ ይቀበላል። መቶ እጥፍ ሚስት የሚቀበለው ምድር ላይ ነው ወይስ? እሺ ያው ሚስት ይላል። ስለ ሚስት ነው የሚያወራው፣ ስለ ጀነት ነው የሚያወራው። ይሄ እኮ ሚስት ማለት ምን ማለት ነው? ሚስት ማለት ምን ማለት ነው? ሚስት ማለት ምን ማለት ነው? ይሄ ገነት ላይ ሄደን ስለምናገበው ነው ወይ የሚናገር ነው የምልህ እያለህ ነው። ያው ስለ ዳግመኛ ልደት እያወራህ እኮ ነው። ዳግመኛ ልደት ማለት አምላክ ዳግም ሰዎች የሚነሱበት ቀን ማለት ነው። ስለ ሐዋርያት ነው እያወራህ። ሐዋርያት መቶ እጥፍ ሚስት ይቀበላሉ። ይሄ ገነት ላይ ስለሚገባ ሴት እያወራ አይደለም። ምድር ላይ ነው መቶ እጥፍ ሴት የሚቀበሉት። ቆይ ምድር ላይ ነው ወይ መቶ እጥፍ ሴት የሚቀበሉት ሐዋርያት? ሴት የሚል ሚስት ሴት የሚል አምጣሽ እስኪ አምጣው። ሴት አለ ሚስት ክፈችለት። ላለማየት ከወሰናችሁ እንድታዩ እናስገድዳችሁም። በደንብ ኧረ እስኪወጣላችሁ ነው የምትመለከቱት። ይኸው ማቴዎስ ስንት ነበር ያልከኝ? አንብበው። ማቴዎስ ወንጌል ምዕራፍ 19 ቁጥር 29። የሚገርም እኮ ነው። ዛሬ በስንት ጊዜ ስለ ሴቶች ሲወራ ድምፁ ተቀየረ። በነገራችን ላይ አቡኪ በጣም እንትን አደረገው ድምፁን። ቶሎ ተመለስ። ኦኬ that's why እንትን ምንለው መውጣታችሁን እንደማይቀር እናውቀዋለን። አንድ ነገር ልንገራችሁ። እዚህ ጋር መተን አንድ ሙስሊም ፊት መተህ ስለምንም ስለ እስልምና አስተምሮ ስለ የትኛውም ስለ ኢስላሚክ አስተምሮ ስታወራ እኛ የሚታየን ሁለት ነገር አለ። አንደኛ እኛ የምናወራው ሃይማኖታችን ምን አይነት የጠራ ሃይማኖት እንደሆነ ነው። የሚገርም ሃይማኖት እንደሆነ ማለት ነው። ያንን እናውቃለን። ምክንያቱም የምናምነው አምላክ ሄደን ስዕል ፊት ቆመን እንደናንተ ሶስት አካል እያየን ራሳችንን እያጃጃልን አንድ አምላክ ሆይ ብለን አንጮህም። አንድ አምላክ አለን ብለን ነው የምናስቀምጠው። በስዕላ ስዕልም አንገልጸውም። አንዴ በቻይንኛ፣ አንዴ በሞዛምቢክ፣ አንዴ በምናምን አፍሪካ፣ አንዴ በሆነ ሀገር፣ አንዴ የህንድ ኢየሱስ ምናምን እያልን ምንዘባበትበት፣ ምንቀልድበት፣ ምንጫወትበት አምላክ የለንም። ፔሪየድ። ያንን ማወቅ መቻል አለባቸው። እኛ የምናመልከው አምላክ አንድ፣ ያ አምላክ የሁሉ ፈጣሪ፣ የሁሉ አስገኚ። ያ አምላክ ሰው አይደለም፣ አምላክ ነው። የሚጸዳዳ አይደለም፣ አምላክ ነው። የሚተኛ አይደለም፣ አምላክ ነው። የሚሞት አይደለም፣ አምላክ ነው። ሁሉን የፈጠረ ነው፣ የሚፈጠረ አይደለም። ሁሉን ነገር የሚሰራ እንጂ የሚሰራበት አምላክ አይደለም። ስለዚህ አሁን እዚህ ጋር መጥተህ እኔ 72 ሚስት አይደለም 1001 ሚስት ብትለኝ አይደንቀኝም።
ምክንያቱም እኔ የማመልከው አንድ አምላክ እያለኝ ስለ ሚስት ጉዳይ ምን አስጨነቃችሁ ሲጀመር? ምን አስጨነቃችሁ ሲጀመር? እስቲ ይሄንን እዚህ ህይወት ላይ አግቡ። እስቲ እዚህ ራሱ አግቡ። እዚህ ማግባት የከበዳችሁ ሰዎች እዛ ገብተው 72 ሚስት ምናምን ተወሱን። መጀመሪያ እስቲ መንግስተ ሰማያት የሚባለው ፖይንት ላይ ግባ። እስቲ ገነት አለ ወይ? ገነት አለ ወይ? የት ነው ያለው? ገነት በኢትዮጵያ ምድር ናት ብሎ የሚያስተምር ኦርቶዶክሳዊ ጋር እንዴት ነው እንደዚህ አይነት የምንስማማው? የት አለ? ሰሞኑን ሳየው የነበረው መጽሐፍ በጣም የሚገርም መጽሐፍ ማለት ነው። በጣም የሚገርም መጽሐፍ ባይብል ላይም አለ። ተመልከቱት። ገነት በኢትዮጵያ ምድር ናት እንዲህ ብሎ ርዕስ ተጽፏል። ሙሉ ርዕስ ማለት ነው መጽሐፍ በኢትዮጵያ ምድር ናት። ከእናንተ ጋር ጭራሽ ስለ 72 ሚስትና ስለ 1000 ሚስት ነው እንዴ? ኧረ እፈሩ። መጀመሪያ ማለፍ ያለባችሁ ነገር አለ። መጀመሪያ ማለፍ ያለባችሁ ነገር አለ። የሁለተኛ ክፍል ተማሪ 12ኛ ክፍል ጋር ሆኖ ያወራል። በጣም ገና ናችሁ እያለ ነው። ስለ ፈጣሪ በጣም ማውራት ይገባናል። እኛ በጣም ማውራት ይገባናል። በጣም ማውራት ይገባናል። ይሄ 72 ሚስት የተባለው ሐዲስ ደኢፍ ነው ምናምን። ኧረ ተውት። ለነዚህ ሰዎች ደኢፍ ምናምን አያስፈልግም እኮ። ኦኬሽ ምን ይሁን እንዴ? እኔ አንዳንዴ በጣም ነው እንትን የሚሉኝ፣ በጣም ነው የሚያስቁኝ። እና ከዛ አንጻር በቃ ተው እሺ። በቃ በምንም ተአምር እንደዚህ አይነት ነገር እዚህ ጋር ስትመጡ የምታወሩት ስለ እንትን ምናምን በቃ አጠቃላይ ስላለ ነገር እሺ። ተላፊኖስ ሰላም ብያለሁ። ሰላም ናችሁ? እንዴት ነህ? ሰላም ነህ? እና ጥያቄ ነበረኝ። እሺ ቀጥል። ኢሳይት ነው የተወለደው? ኢሳይት ነው የተወለደው አይዮ ምድር ላይ ማለት የት ቦታ? ያው ምድር ላይ እንደሆነ ነው የምናውቀው። አልተነገረም? የለም ምድር ላይ ከፍተኛ ቦታ እንደሆነ እናውቃለን። ምድር ላይ ከፍተኛ ቦታ እንደሆነ እናውቃለን። ሙሳም ምድር ላይ ነው። ቦታው አታውቁትም? አይ ምን ይጠቅመሃል ነው አሁን? አንተ አሁን እንዲህ ይጠቅመኛል በለኝ፣ እኔ መልስ ልስጥህ። አይ እኔ ጠየኩህ እኮ ምን ጥቅም አለው? አሁን ለምሳሌ እንትን ሻይ እንዴት ነው የሚፈለው ምናምን ብለህ ብትጠይቀኝ እኮ አስተናግዳለሁ ማለት አይደለም። ጥያቄ ጠይቁ ሲባል እሺ። እሱን ከሆነ ከሙሳና ከሙሴ በፊት ማን ነው ቀድሞ ወደ ምድር የተላከው? ሙሳ ነው ቀድሞ የተላከው። ሙሳ? ማስረጃ ትከፍተኛለህ? አላህ ስብሐነ ወተዓላ ቁርአን ላይ ኢንጂል ለኢየሱስ ክርስቶስ እንደተሰጠን ይነግረናል። ከዛ በኋላ ምን ይላል? ኢንጂል ለኦሪት ወይም ለሙሳ መጽሐፍ አረጋጋጭ ነው ይለናል። ያ ማለት ምን ማለት ነው? በቃ ሲምፕሊ ስናይ ያ ማለት ምን ማለት ነው? ኢየሱስ ክርስቶስ ከሙሳ በኋላ ነው የመጣው ማለት ነው። በሰሂህ ሐዲስ ላይ ነቢዩ መሐመድ በእሳቸውና በኢየሱስ ክርስቶስ መካከል ነቢይ እንደሌለ ያስቀምጣል። ያ ማለት ምን ማለት ነው? ሙሴ ከማን በፊት ነው የተላከው ማለት ነው? ከኢየሱስ ክርስቶስ በፊት ነው የተላከው ማለት ነው። ያው ማስረጃ። ኦኬ። ስለዚህ ቦታው ግልጽ ነው። ቦታ ቁርአን ላይ የተቀመጠ ነገር እኮ የለም። ቁርአን ላይ እዚህ ቦታ ነው የተወለዱት ተብሎ አልተቀመጠም። ኦኬ። ግን የታሪክ መጽሐፍቶች የታወቀ ነው። ሙሴ ግብፅ እንደተወለደ፣ ያ ቤተልሔም እንደተወለደ የታወቀ ነው። እንዴ ቤተልሔም የተወለደው በእናንተ ነው በእኛ ነው? ያው ኢየሱስ ክርስቶስ ቤተልሔም በእናንተ በእኛ የሚባል የለም። ሂስቶሪካሊ ቤተልሔም ነው የተወለደው ነው የሚባለው። ከሌለ በእናንተ የለም ነው እንጂ ማለት ያለብህ ሂስቶሪካል ነው ነው። ገብቷችኋል? አሁን የእናንተ መጽሐፍ ምን አደረገ መሰለ? ከሂስትሪ ወሰደና ከታሪክ ወሰደና ታሪክ አስገባ። ያ ማለት ያንተ ነው ማለት አይደለም። አምላክ ለምሳሌ አምላክ ቤተልሔም ተወለደ ምናምን ብሎ የሚያስቀምጥ ይመስልሃል? እንደው እንደዚህ ስራ ፈት ይመስላል ስታስበው ዝም ብለህ። አይ እንደሱ ሳይሆን አሁን አንተ ማለት ያለብህ እኮ አያዳምጠኝ። አንተ ማለት ያለብህ አንተ የምታምነው መጽሐፍ ላይ ከሌለ በቃ የለም ብለህ ነው እንጂ መጀመሪያው መጽሐፍቶች ላይ አለ ሀቢቢ፣ የታሪክ መጽሐፍት አሉ። ገብቶሃል? አሁን አልቢዳያ ወኒሃያ ያለ እዚህ ጋር ከፍቼ ያሳያለሁ። ይሄ የምትመለከተው ነው። ይሄ ታዲም ነው። አልቢዳያ ወኒሃያ ያው እዛ ጋር አለ። እዛ ላይ ገብቶሃል? ያስቀምጣል። የታሪክ መጽሐፍት ነው። የተለያዩ ታሪኮችን ያስቀምጣል። ግን ለኛ ጥቅም የለውም ነው። ቤተልሔም ተወለደ፣ ኢትዮጵያም ተወለደ፣ ወሎም ተወለደ
ማተር የሚያደርገው ነገር የለም በመሰረቱ ግልጽ የሆነ ነገር። አይ አሁን ቤተልሔም ካልከኝ ሁሉም ነገር በቃ እናንተ ጋር ከሌለ ቤተልሔም ብለህ እኛ ካያያዝከው እንግዲህ እኛ ጋር ተደግፎ ነው ያለው ቁርአን ማለት ነው። እሺ ጥያቄ አለ? አይ ይሄ ነበረ። ሲቀጥል ቅድም ሰራ የተናገረችው ንግግር ጎግል ይዋሻል ተሰማው። ጎግል ማለት ሰርች ኢንጂን ነው በመሰረቱ። ሰርች ኢንጂን ማለት ነው የፈለግከውን የኔን ጽሁፎች ጎግል ላይ ልታገኝ ትችላለህ። ባይዘው መጽሐፌን ጽሁፌ ምናምን ልታገኝ ትችላለህ። ያ ማለት ትክክል ነው ማለት አይደለም እኮ። አሁን እያልከኝ ያለው ድብቅ ብዥቶች ብለህ ጻፍ ታገኛለህ። የኔን መጽሐፍ ጎግል ላይ እንትን ፒዲኤፉን አይደለም። እሺ ማብለህ ድብቅ ብዥቶች ብለህ ብትጽፍ የኔን መጽሐፍ ታገኛለህ። ኦኬ አይ ላሳየህ። አይ ቶ ያ እንትን አይሆንም ነው ማስረጃ አይሆንም ነው። ሙሉ ወላሂ ብትጽፍ ሙሉ ታገኛለህ። ስለተጻፈ ያ ትክክል ነው ማለት አይደለም። ገብቷቸዋል። ሰርች ኢንጂን ነው። ለምሳሌ ጎግል ላይ ኢየሱስ ክርስቶስ ልጅ እንዳለው ምናምን ላሳይህ እችላለሁ። ከጎግል ሰርች አድርጊ ዝም ብዬ እኛ ልጆቹ እኮ እኔ ራሱ የሱ ልጅ እኮ ነኝ። እኛ እኮ አልካም አይደለም። ሚስት አግብቶ ተራክቦ አድርጎ እንደወለደ ማለት ነው። እስኪ ያሳየኝ ያውጣ ነው። እሺ መጀመሪያ የያህዌ ሚስት ላሳየህ፣ ከዛ ቀጥላለሁ። አሸራህ ይህንን ለምሳሌ ላሳያችሁ። ይህን ተመልከቱ። ይህን ታሪክ ኤል ማለት የአምላክ ስም ነው አይደለ? ኤል ታውቃለህ አይደለ? አሁን ለምሳሌ እዚህ ጋር ምን ይላል መሰለህ? ስለ አሼራ ብሎ ያስቀምጥና ጎግል ነው ይሄ የምትመለከቱት። አሼራ ብሎ ያስቀምጥና አሼራ ውዝ ዘጋድስ ኦፍ ሲ ዌል ሄር ሃዝባንድ ኤል ብሎ ያስቀምጣል። አይታል? ኤል ነበረ ሃዝባንዷ ብሎ ያስቀምጥልሃል። ሌላም ላሳይህ እችላለሁ። ለምሳሌ እንትና መቅደላዊት ማርያም የኢየሱስ ክርስቶስ ሚስት መሆኗን የሚናገር አለ። ቆይ እስቲ እሱንም ላሳይ ፈልጌ። እና እንደዚህ አይነት ነገራቶች የሆነ ስላሉ ምናምን በቃ የሆነ አለ ተጻፈ ማለት የሆነ ትክክል ነው ማለት አይደለም ነው። እሺ እንደዛ ከሆነ አንተ አሁን ከነብያችሁ መሐመድ በፊት ሰለላሁ ዐለይሂ ወሰለም እሺ ምን ነው ቀጥል ነብይ ነኝ ከማለቱ በፊት እሺ ችግር የለው። በ20 በ30 ዓመቱ ኖርማል ነው። በ10 ዓመቱም ስለ እስልምና ነብይ ነኝ ከማለቱ በፊት እሱ ከማለቱ በፊት ነው ያልኩት። ቆይ እስቲ ማሂር ምን ሊያሳየን ነው? ከዛ እንትን ትላለህ። the Lord's Gospel, the ancient manuscript that claim that Jesus married ምንድነው Mary Magdalene and has children ነው አይቷል። ኢየሱስ ክርስቶስ ማሪ መግደላዊን ካገባ በኋላ ወይም መቅደላዊት ማርያምን ካገባ በኋላ ልጅ ወልዶ ነበረ ከሷ ብሎ ያስቀምጣል ማለት ነው። እሺ ወደ ጥያቄ ተመለስ። ምን አልከኝ? ነብዩ መሐመድ ነብይ ከመሆናቸው በፊት ስለምን ምንድነው ያልከው? ነብይ ነኝ ከማለቱ በፊት እሺ ከሱ በፊት የነበሩ ሰዎች ምንድን ነበር እምነት ወይስ ስለ እስልምና የሰበከው? ስለ እስልምና የሰበከው ንገረኝ። ብዙዎች አሉ ነቢያቶች ሙሉ በሙሉ ስለ እስልምና ነው የሰበኩት እኮ። አሁን ነብይ ነኝ ከማለቱ በፊት ያለ ማስረጃ አለ? ምክንያቱም አሁን ቁርአን ብታመጣልኝ ቁርአን ላይ የተጻፈ ብታመጣልኝ ነብይ ነኝ ካለ በኋላ ነው እሱ የመጣው። ከማለቱ በፊት ነው ያልኩት እኮ። እሱ እኮ ማተር እኮ አያደርግም። ቁርአን ላይ ነብይ ነኝ ካለ በኋላ የተጻፈ ነገር መምጣቱ ነገር እየሆን እኮ ስተት አያደርገው። ገብቶሃል? በመሰረቱ ማለት ነው ገባ ያደርገዋል። እንዴት ነው የሚያደርገው? እስቲ በየትኛው ስታንዳርድ ነው ስተት የምታደርገው? ምሳሌ እንዲገፋ ያክል
ለምሳሌ የዘፍጥረት መጽሐፍ የዘፍጥረት መጽሐፍ የጻፈው ሙሴ ነው አይደለ? ነብይ ከሆነ በኋላ ነው የጻፈው አይደለ? ነብይ ከሆነ በኋላ ስለ አዳም ታሪክ ጽፏል አይደለ? ያ ማለት ስለ አዳም የጻፈው ታሪክ ስህተት ነው ማለት ነው? አዎ። ስለዚህ ታሪኩ ስህተት ነው ምናምን ሳይሆን ምንጩ ከማን ነው? እኛ ምናምነው ቁርአን በግልጽ በማረጋገጫ ማየት የምንችለው ነገር ቁል አንዘለሁ ለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ፣ ያ በሰማይ በምድር ያለው ሚስጥር የሚያጌታ እርሱ አውርዶታል ብላ አስቀምጥ ብሎ ነው አላ እንትን የሚለው። ምንጩ ነው የሚታየው ነው። ገብቶሃል? ምንጩ እንጂ የሚታየው ይሄ መጽሐፉ ቀድሞ የመጣ ነው ከኋላ የመጣ ነው ከሆነ አላህ ያንን ሎጂክ ራሱ ተጠቅሞ አስቀምጧል። ባይዘዌ ምን ብሎ አስቀምጧል? ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን። ኢብራሂም አይሁድ አልነበረም፣ ነሳራም አልነበረም፣ ክርስቲያንም አልነበረም አለ። ወላኪን ካነ ሐኒፈን ሙስሊም አለ። ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበረ። ወማ ካነ ሚነል ሙሽሪኪን፣ ከሙሽሪኮችም ከጋዲዎችም አልነበረም ብሎ አስቀመጠ። ምን እያለ ነው አላህ ሱብሓነሁ ወተዓላ? ቀደምት በነበርነት ብንሄድ ከተለያዩ አሁን ነሳራ ወይም ክርስትና ከሚባለው በፊት አይሁድም ከሚባለው በፊት ማን ነበረ? ኢብራሂም ነበረ። ስለዚህ ቀድሞ መጣ ኋላ መጣ የሚለውን ሎጂክ በዚህ መጥቷል አላህ ሱብሓነሁ ወተዓላ ራሱ። ቁርአን ላይ ስንሄድ ነቢያት ሙሉ በሙሉ ያስተማሩት አስተምህሮ ያን አምላክን የማምለክ አላህን ሱብሓነሁ ወተዓላ ብቻ የማምለክን አስተምህሮ ነው። ሌላን አስተምህሮ አይደለም። አዲስ መጥ የሆነ አስተምህሮን አይደለም የሚያስተማሩት፣ የተውሂድን አስተምህሮ ነው። አንድ አምላክ አለ፣ ከዛ ከአንድ አምላክ በቀር ያለ ሌላ ማንም የለም፣ እርሱም ብቻ አምልኩ ብለው ነው ያስቀመጡት። ሱረቱል አዕራፍ አንቀጽ 59 ላይ ነብዩ ኑህ ምንድን ነው የሚሉት? ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብለው ነው ያስቀመጡት። ሱረቱል አዕራፍ አንቀጽ 65 ላይ ማሁን ምንድን ነው የሚሉት? ነብዩ ሁድ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብለው ነው የሚያስቀምጠው። ሱረቱል አዕራፍ አንቀጽ 73 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ይላል ነብዩ ሳሌህ። ሱረቱል አንከቡት አንቀጽ 16 ላይ ነብዩ ኢብራሂም ምን ይላል? አላህን ተገዙ ፍሩትም ብሎ ያስቀምጣል ማለት ነው። ሱረቱል አዕራፍ አንቀጽ 85 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ይላል። ሹዐይብ ነው ይሄንን የሚናገረው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 51 ላይ ኢየሱስ ክርስቶስ ኢሳ ምን ይላል? አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው ብሎ ነው የሚያስቀምጠው። እንዲሁም ሱረቱል አንቢያ አንቀጽ 25 ላይ አላህ ምን ይላል? ወማ አርሰልና ሚን ቀብሊከ ሚን ረሱል ኢላ ኑሒ ኢለይህ አነሁ ላ ኢላሃ ኢላ አነ ፈዕቡዱን፣ ከአንተ በፊት ከእኔም በስተቀር ሌላ አምላክ የለምና ተገዙኝ በማለት ወደ እነርሱ የምናወርድላቸው ቢሆን እንጂ አንድን መልእክተኛ አላክንም። አላህ ሱብሓነሁ ወተዓላ ሁሉም የተላኩት ስለ አላህ ሊናገሩ ነው። እንዲሁም ሱረቱ ዙኽሩፍ አንቀጽ 45 ላይ ከአንተ በፊት የላክናቸው መልእክተኞችንም ጠይቅ፣ ከአራህማን ሌላ የሚመለክ አማልክት አድርገላንን ይላል አላህ። የለም ማለት ነው። ኦኬ እሺ ቀጥል እኮ አሁን እያልክ ያለውን እኮ ሁሉንም ነገር ማለት ነው መሐመድ እኮ ነው እየተናገረ ያለው። መሐመድ አልተናገረም። ማስረጃ አምጣ እስኪ መሐመድ ተናግሯል የሚል ይሄንን የኔ ያስቀመጥኩትን እኮ አሁን ምን መሰለህ አሁን እሺ ሌሽ መሐመድ ሰለላሁ ዐለይሂ ወሰለም ተናግሯል የሚል አምጣ። እሺ እኮ አሁን እኮ ሁሉም ነገር ሁሉም ነቢያቶች ሁሉ እስልምና ተከታይ ናቸው ብሎ ተናገረ። እንደዚህ ያለው መሐመድ ነው አይደለም? አላለም። ነብዩ መሐመድ እንደዛ አላለም። አው የቁርአን ተናጋሪ ነብዩ አይደለም ወንድም እኮ ነብዩ አይደለም ብሎ ነገር ነብዩ ራሱ ነው አይደለም። የቁርአን ተናጋሪ አላህ ነው እኮ አላህ ነው ብሎ የሚነገርህ መሐመድ ነው። አሁን አይደለም አላህ ራሱ ነው ነገር ሁሉ መሐመድ ነው። አንተ እንደራስህ ሎጂክ ተረዳው። ግን እኔ አይደለም ስላልሆነ እኮ ነው። ማስረጃ ማምጣት ካልቻልክ ጸጥ ብለህ ማለፍ ነው። ማስረጃ ማምጣት ከቻልክ ማስረጃ ታመጣለህ። ግን አሁን አንተ እያረክ ያለው ነገር ምንድነው? ማስረጃ እያመጣ አይደለም። ከዛ ደግሞ እኛን እየተከራከርክን ነው። ይሄ ደግሞ አያስኬድም። ገብቶሃል? ማስረጃ ማምጣት የምችል ከሆነ ማስረጃ አምጥተህ መሞገት ካልቻልክ ደግሞ ስለዚህ አሁን አንድ የመጨረሻ እድል ስጥና አንድ ጥያቄ ጠይቅ። ያለበዚያ ከሰላምታ ውስጥ የመግባቱ ፍላጎትም ሞራሉም የለኝም። እንትን ትላለህ። ኦኬ ቀጥል። ጥያቄ ካለ ጠይቅ፣ ካልሆነ ኢንሻአላህ ታይም እየሄደ ነው። ብዙ የሚጠይቁ ልጆችም አሉ። እነሱን አንድ ባንድ እናስተናግዳቸዋለን። ቀጥል። እሺ አይወልድም ነው صح የሚለው? አምላክ አይወልድም አይወለድም። ላ እንደሱ አይደለም የሚለው ነው። አይደለም አልወለደም ነው የሚለው እኮ አይወልድም አልወለድም ነው
ልዩነት አለው። እሱ በጣም ኦቨር ልዩነት ነው ያለው። ይሄ በህጹጽ አእምሮ ስንመለከተው ነው ልዩነት ያለው። ህጹጽ ባልሆነ አእምሮ ግን ከተመለከትነው ልዩነት የለውም። የአነጋገር ጥበብ ነው ቁርአን ላይ የተቀመጠው። እሺ ቀጥልሽ፣ ጥያቄህን ጠይቅ። እሺ አይ እኔ ግልጽ ያልሆነልኝ ነገር አሁን አልወለደም ሲል ጭራሹን የማይወልድም ነው። አላህ መውለድ የሚባል ነገር አይገባውም። ተባረከ ወተዓላ አማ የቁሉን ከሚናገሩት ነገር በሙሉ የጠራ ጌታ ነው አላህ ሱብሓነሁ ወተዓላ። መውለድ የሚባል ነገር አላህ እንትን አይለውም፣ አይገባውም። እሺ አቡበከር አልወለደም። ምን አልክ? አቡበከር አልወለደም። እሺ አልወለደም የሚለው አቡበከር አልወለደም ስል እኔ እንዳልወለድክ ነው የሚያሳየው። ጭራሹን የማይወልድም ነው ያልኩት ወይስ ከአሁን በፊት አልወለደም ነው ያልኩት? እንዳልወለድኩኝ ነው የሚያሳየው። ላልወልድም ግን እችላለሁ ወደፊት እኮ ሊወልድም ይችላል አይደለም? በዛው ልክ ልወልድም ላልወልድም እችላለሁ ሰው ስለሆንኩኝ ማለት ነው። ኦኬ አሁን እዛ ጋም ደግሞ በአንተ አስተያየት ስታየው ደግሞ እዛ ጋር ሄደህ አልወለደም ከሆነ የሚለው አዳምጠኝ። አልወለደም ከሆነ የሚለው አላህ እኮ ኢየሱስ አይደለም፣ ኢየሱስ ነው ሰው የሆነው። ኢየሱስ ሰው ነው፣ እንደኔ ምሳሌ ትሰጥለታለህ በእኔ። አላህ ደግሞ ሰው አይደለም። አላህ ሰውን ሁሉ የፈጠረ ነው እንጂ ሰው አይደለም። ገብቶሃል? ስለዚህ አሁን በደንብ አድርጌ ላስረዳ። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ የሚለው አልወለደም ነው የሚለው። አልወለደም ማለት ወደፊት ሊወልድ ይችላል ይላል። እሺ ችግር የለውም። በመጀመሪያ ልጅ አንድ ነገር እንስማማ። ያ ልጅ ኢየሱስ ክርስቶስ አይደለም፣ ምክንያቱም አልወለደም ብሎ ስላስቀመጠ ማለት ነው። ወደፊት ሊወልድ ይችላል ከሆነ እሺ እንደወለደ ማስረጃ አምጡልን። ሌላ እንዲህ የህፃናት ክርክር ውስጥ አንገባ። አላህ ሱብሓነሁ ወተዓላ ግን መውለድ የሚባል ነገር እንደማይገባው ምዕራፍ 16 ላይ በደንብ አድርጎ አስቀምጧል። ምዕራፍ ሱረቱል መርየም ላይ አላህ ምን ይላል? ወቃሉ ተኸዘ አላሁ ወለዳ፣ አላህ ልጅን ያዛሉ። ለቀድ ጂእቱም ሸይአን ኢዳ፣ በጣም ከባድ የሆነ ነገር ይዛችሁ መጣችኋል። አላህ ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ ልአርድ ወተኽሩ ልጅባሉ ሀዳን አን ደዐው ሊረሕማን ወለዳ። ለአላህ ልጅ የሚባልን ነገር በመስጠታቸው አላህ ልጅ አለው ብሎ በመናገራቸው ትልቅን ቅጥፈት ቀጠፉ አለ። ተካዱ ሰማዋቱ የተፈጠርነ ሚንሁ፣ ሰማያት በዚህ ጉዳይ ቀላያት ሊቀደዱ ይደርሳሉ። ወተንሸቁ ልአርዱ፣ መሬትም ሊቀደድ ሊሰነጠቅ ይደርሳል። ወተኺሩ ልጅባሉ ሀዳ፣ ተራሮችም ሊናዱ ይደርሳሉ አለ። በምን ምክንያት? አን ደዐው ሊረሕማን ወለዳ፣ ለአዛኙ ጌታ ለኃያሉ አላህ ሱብሓነሁ ወተዓላ ምን አለው ማለታቸው ልጅ አለው ብሎ መናገራቸዋል። ወማ የንበጊ ሊረሕማን አን የተኺዘ ወለዳ። ሱብሓነላህ፣ ለአላህ ለኃያሉ ጌታ ልጅን መያዝ አይገባውም አለ። በቃ ፔሬድ ዘጋው። ይወልዷሉ አልተወለደም ምናምን፣ ልጅን መያዝ አይገባውም። ለምን? ኢንኩሉ መን ፊ ሰማዋት ወልአርድ፣ በሰማይ በምድር ያለ ሁሉ አላህ ዘንድ ባሪያ ሆኖ ይመጣ ነው። እና አላህ ልጅን አልያዘም፣ አልወለደምም፣ አልተወለደምም። የአንተ አምላክ ይወልዳል? ተላፊ ነው። ስለሌለ አልወለደው ብሎ ነው ያስረዳቸው። የአንተ አምላክ ይወልዳል? የአንተ አምላክ ይወልዳል? ኦኬ፣ ሁሉም ቁርአን የአንተ አምላክ ይወልዳል? ወልድን ወለደኩ። የአንተ አምላክ ይወልዳል ወይ? ወልድን ወለደኩ። የአንተ አምላክ ይወልዳል ወይ ነው ያልኩት ጥያቄ። ወልድም ወለደ ማለት ምን ማለት ነው? ኦኬ፣ አምላክ ነው ወልድን የወለደው ወይስ አብ ነው ወልድን የወለደው? አብ ነው የወለደው አይደለ? እኔ ጠየቅኩ አምላክህ ወልዷል ወይ ነው። አምላክህ ወልዷል? በኢየሱስ ሚስያ ማን አብ ወለደው ወልድን እኮ እኔ አምላክህ ነው ያልኩ። አብ ወልዷል፣ አምላክህስ ወልዷል? መውለድ ማለት ምን ማለት ነው? ወይስ ንገረኛ። አልጠየቅኩም። ተመልከቱ እንግዲህ አምላክህ ወልዷል ወይ? አምላክህ ወልዷል ወይ? መውለድ ማለት ምን ማለት ነው? አልጠየቅኩም ስለ መውለድ። አምላክህ ወልዷል ወይ እኮ ነገርኩህ። የኛ አብ ስለ አብ ከሆነ የምጠይቀኝ አብ ወልድን ወልዷል። ስለ አብ አልጠየቅኩም። አምላክህ ነው ያልኩህ። አምላክህ ወልዷል ወይ? የኔ አምላክ እኮ አብ ወልድ መንፈስ ቅዱስ ብዬ እኮ ነው የማምነው። ሶስት አምላክ ነው አንድ አምላክ ነው? አንድ አምላክ በሶስት አካል የተገለጠ። አንዱ አምላክ ወልዷል?
አብ ወልድን በመንፈስ ቅዱስ አንዱ አምላክ ወልዷል ወይ? አይተሃል አይፈስ ስትሳሰር አንድ ጥያቄ መመለስ አይችልም። አንዱ ክርስቲያን ይህን ጥያቄ መልሶ ማድረግ አይችልም። አይደለም ያልገባኝ ነገር የለም። አልጠየኩም። አንዱ አምላክ ወልዷል ወይ ልጅ እኮ አሁን ማን ነው? አሁን አንተ እዚህ ጋር እኮ እየነገርኩ ያሉት እኔ ማን ነው አትበለኝ። ቆይ ስንት አምላክ ነው ያለው? አንዱ አምላክ ወልዷል። ኦኬ እሺ፣ ሶስቱ የተገለጠባቸው አካላት ሶስት አምላክ ናቸው ወይስ አንድ ናቸው? ነገርኩ እኮ ሶስት ሁለት አንድ ምናምን ብለን እንደዚህ በእንትን አንከፋፍላቸውም። አንድ ይባላል። ሽማ እስራኤል ያህዌ ኤሎሂኑ ያህዌ ኻድ ብሎ አስቀምጧል። እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ነው ያስቀመጠው። ዘዳግም ምዕራፍ 6 ቁጥር 4 ላይ አንድ ይባላል እኮ። አሁን እኮ ምን መሰለህ፣ አሁን እዚህ ጋር እኮ ያ አንዱ ያህዌ ልጅ ወልዷል። አንዱ አምላክ እኮ እኔም እኮ እያልኩ እኮ ነው። አንዱ አምላክ እያልኩ ነው። አንዱን እኮ የሚለውን እኮ አልተውኩትም። መጽሐፉ የሚለው አለ፣ እኔ የምለዋለሁ። አንዱ አምላክ ልጅ ወልዷል ወይ? ኢየሱስ ምን ሰው አይገባውም እንዴ? አንተ እኔም አሁን አንተ እያረክ ያለውን ልንገርህ። አንተ እያረክ ያለው ልጅ ወልዷል ወይ? አንተ እያረክ ያለውን ልንገርህ። ስማኝ ቆይ አንዴ አዳምጥ። አልጠየቅኩህም ስለሱ። አንዱ አምላክ ልጅ ወልዷል ወይ? የሆነ የቃላት መዛነፍ ነው እየጠብቅ ያለው። የቃላት መዛነፍ ይሁን ዝንዘና እሱን ተውና አንዱ አምላክ ልጅ ወልዷል ወይ? ነገርኩህ እኮ አብ አይታል። በምንም ተአምር አትመልሰውም። ስለ አብ ስለ ወልድ አልጠየቅኩም። አንዱ አምላክ ልጅ ወልዷል ወይ? ተመልከት። ክርስቲያን ታዘቡ። የቀድሞ ልጅ ካለሽም ታዘቢ። ወላሂ ይሄን ጥያቄ መመለስ ቄሳ ውስጥ ቢሰበሰቡ ይሄን ጥያቄ ሊመልሱ አይችሉም። ቄሳ ውስጥ ቢሰበሰቡ ይሄን ጥያቄ ሊመልሱ አይችሉም። ቄሳ ውስጥ ቢሰበሰቡ ማለት ነው። ምክንያቱም ይሄ የሰው ፈጠራ ውጤት ስለሆነ የሰው ፈጠራ ውጤት ስለሆነ ስላሴ የሚባለው ነገር የሰው ፈጠራ ውጤት ስለሆነ ይህንን ሊመልሱ አይችሉም። ስለዚህ አሁን የጠየቅኩህ ነገር አንዱ አምላክ ልጅ ወልዷል ወይ? መልስ። አብ ወልድን ወለደ። ይሄ በቂና ጥጋቢ መልስ ነው ለአንተ ማለት ነው። አልጠየቅኩም። አንዱ አምላክ ነው ያልኩህ። አሁን እሺ አንተ በራስህ ሎጂክ እንደተረዳኸው አንዱ አምላክ ያልከው እሱን ተወው። አንዱ አምላክ ልጅ ወልዷል ወይ እኮ? አንዱ አምላክ ያልከው ማን ነው? እሺ ቆይ አንዱ አምላክ የምትለው አሁን አንተ አልለቅህም። አንዱን አምላክ ራሱ ያህዌ ዘዳግም ምዕራፍ 6 ቁጥር 4 ላይ የተጠቀሰው ነው ያልኩት እኮ። አብ አዳምጠኝ። አብ ወልድን ወልዷል። በቃ ይሄ ቆይ ይሄ እኮ አንተ ላለ መረዳት ጀግናው ቆይ እኔ የጠየቅኩህ አብ ወልዷል ነው ወይስ አንዱ አምላክ ወልዷል ብዬ ነው የጠየቅኩህ? የጠየቅኩህን ንገረኝ መጀመሪያ። ጥያቄን የምታውቀው እኮ አሁን እሺ አሁን አንተ አሁን ኧረ እባክህ ተው። ምን ሆነ ነው? ሰው ይታዘባል። ብዙ ክርስቲያን ከታች ይታዘባል። ቤተሰቦች ከሰሙ ይታዘበዋል። የጠየቅኩህ ጥያቄ ቆይ አንዱ አምላክ ነው የወለደው ብዬ ነው የጠየቅኩት ወይስ አብ ነው ብዬ ነው የጠየቅኩህ? ጥያቄ እኮ የአንተ አምላክ ወልዷል ያልከኝ እኮ አምላክህ እንጂ አብ ነው አላልኩህማ እኮ። የኔ አምላክ ማን ነው? እሺ ኦኬ አብ ነው አምላክህ። ከአብ ሌላ አምላክ የለህም እኮ። አብ የኔ አምላክ ማለት ነው። አንዱ አምላክ በሶስት አካል የተገለጠ ነው ብዬ ማምነው። አንተ አሁን እያልክ ያለው እኔ አሁን የተገለጠበት አካል ነው። አካል ማለት ለምሳሌ አሁን እንደዚህ ሶስት አሉ አይደለ? እኔ አቡበከር በሶስቱ ተገለጥኩኝ። እነዚህ ቀፎ ናቸው። እኔ ስለ ቀፎቹ አልጠየቅኩህም። ስለ አቡበከር ስለ ዋናው አካል የተገለጠው ራሱ በሶስት አካል ራሱን የገለጠው ዋናው አካል ወልዷል ወይ እኮ? አሁን እኮ ስለ እዚህ ጋር በሶስት አካል አብ አሁን እኮ እዚህ ጋር ምን መሰለህ? ላስረዳ። ቆይ ላስረዳ። ዘዳግም ምዕራፍ 6 ቁጥር 4 አንብበው። ምን ይላል? አንድ አፍታ አንብበው። አንተ አንብበው። ይኸው ከፍቼልሃለሁ። መጽሐፍን አንብብ። እስራኤል ሆይ ስማ አምላክ እግዚአብሔር አንድ እግዚአብሔር ነው ይላል አይደለ? እግዚአብሔር ነው ታዲያ ይላል አይደለ? ጥያቄ የፈጠረብህ ምንድን ነው? አሁን እዚህ እሺ ከዚህ እግዚአብሔር ውጭ ሌላ እግዚአብሔር አለ? ነገርኩህ እኮ አሁን እኮ አንተ እያልክ ያለው እኮ ከዚህ እግዚአብሔር ውጭ ሌላ እግዚአብሔር አለ ወይ? የጠየቅኩህን ብቻ መልስ። ይኸው አንተ ያልከው ማለት ነው። አልጠየቅኩህም። ከዚህ እግዚአብሔር ውጭ ሌላ እግዚአብሔር አለ ወይ እኮ? ይህ አምላክ በሶስት ተገለጠ እያልኩህ እኮ ነው። ተገልጧል አልተገለጠም አላልኩም። ከዚህ እግዚአብሔር ውጭ ሌላ እግዚአብሔር አለ ወይ? የለም። ኦኬ ይሄ እግዚአብሔር ወልዷል? አብ ወልድን ወልዷል። አዎ ምንድነው የምትለው መሰለህ? አይተሃል? አሁን አንተ ይሄ በጣም ድንቁርና ነው ወላሂ። ምን ብለህ መመለስ አለብህ መሰለህ? ቆይ ሚውት አድርግ።
ማለትና መመለስ ያለብህ ምን መሰለህ? ይሄ እግዚአብሔር አልወለደም፣ ግን የተገለጠበት አካል አብ ወልዷል ማለት ትችላለህ። አሁንም መልሼ እጠይቅሃለሁ፣ ይሄ አንዱ እግዚአብሔር ወልዷል እዚህ ጋር የተጠቀሰው? ምን መሰለህ አሁን እዚህ ጋር አንተ ታዘቡ ክርስቲያኖች ታዘቡ። ምን መታዘብ ያሰለው መታዘብ ያለባችሁ ጭንቅላት ያለው ሰው መታዘብ መልስ አሁን መልስ እኮ እሺ። አሁን አንተ እኔ ለማለት የፈለከው ልንገርህ፣ ይሄ አንዱ እግዚአብሔር ወልዷል ወይ? አንዱ እግዚአብሔር ወልዷል ወይ? ይሄ አዳምጠኝ። አንተ ለማለት የፈለከው እኔ ልንገርህ። አሁን እኮ ለማለት የፈለኩትን ተወና መልሱ ላይ ትኩረት አድርግ። ይሄ አንዱ እግዚአብሔር ወልዷል ወይ እኮ እዚህ ጋር ከሆነ መሰለህ እግዚአብሔር በሶስት ተገለጠ። አንዱ እንደዚህ እግዚአብሔር በአራት ተገለጠ አላልኩም እኔ። ተገለጠ አልተገለጠ አይደለም ጥያቄ። ይሄ ወልዷል ወይ? ይሄ አልወለደም፣ የተገለጠበት አካል ነው የወለደው ትችላለህ። ይሄ ወልዷል ወይ? አንተ በምን አይነት እንትን ነው የምትረዳው? ግን በምንም ተአምር አልለቀህም። አወከር ነኝ። በምንም ተአምር አልለቀህም። ይሄ አንዱ እግዚአብሔር ወልዷል ወይ? ነገርኩህ እኮ አብ ወልድም ወልዷል። ስለ አብ አልጠየቅኩህም። ይሄ አንዱ እግዚአብሔር ወልዷል ወይ? ቆይ አንተ አሁን እያልከኝ ያለኸው አይደለም። አልጠየቅኩህም። እሱን ተው እሱን እንደዛ አይሰራም። አሁን ሌላ ቦታ ቢሆን ሊሰራልህ ይችላል። አንተ አብ ማለት እግዚአብሔር ሳይሆን እግዚአብሔር የተገለጠበት አካል ነው ብለናል። ተስማምቻለሁ። እግዚአብሔር የተገለጠበት አካል ወልዷል። አዎ እሺ፣ አብ ወልዷል። አብ ወልዷል ብሎናል። እስቲ ይዘንለታል። እሺ አብ ወልዷል። እሺ እግዚአብሔርስ ወልዷል ወይ ነው ጥያቄያችን። አሁን ሚዩተናሳ አብ ወልዷል ሰምቻለሁ። እንዳትደግሞ እግዚአብሔር ወልዷል ወይ? እግዚአብሔር ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ነው። አዎ አይተሃል። አሁን አንተ ራስህን በራስ ተጋጨህ። ቅድምን ብለህናል። እግዚአብሔር በሶስት አካል የተገለጠ አብ ነው። በሶስት አካል የተገለጠው እኮ ነገርኩህ። አሁን ቆይ አብ ነው በሶስት አካል የተገለጠው አብ ነው። ቆይ አብ ነው በሶስት አካል የተገለጠው። ኦኬ አብ በአብ ተገልጧል። አብ ወልድ ይሄ ሞዳሊዝም ይባላል። ፔሬድ ያዙልኝ። ወላሂ አላሁ አክበር። ይሄ ልጅ መናፍቅ ሆኗል። ሞዳሊዝም ይባላል። አንድ አምላክ በሶስት ራሱ አብ ወልድም ሆነ መንፈስ ቅዱስም ሆኖ ብለው የሚያስተምሩት ምንድነው? መናፍቃን ናቸው። አንተ እዚህ ጋር አንተ እያረካለሁ ማለት ነው። እኔ ስላረኩት አይደለም የምጠይቅህ። እንደዛ አይደለም። አያስኬድማ። አይሆንማ። እኔ ጋር አይሆንማ እኮ። አሁን መልሼ ካላልክ አሁን መልሼ ልጠይቅህ። አብ በሶስት አካል ተገልጧል እኮ እየነገርኩህ እኮ ነው። አሁን አንተ በሶስት አካል ተገልጧል ወይ? አብ በሶስት አካል ተገልጧል። ኖ አታወራም። አንድም ሰከንድ አልሰጥህም። ቃል በቃል ነው የምናወራው። ሙግት እየሞገት ነው። ስሞግት እንዲህ ሰከንድ ካልሰጠህ እንዴት ነው የምንግባባው? እሺ አንተ ራስህ ጠይቀህ ራስህ እየመለስህ እንዴት ነው የሚሆነው? አይደለም ችግር የለውም። ቃል በቃል ነው የምናወራው። አሁን መልሼ እጠይቅሃለሁ እኮ። ቆይ ማስተካከል ያለብኝ ነገር ስላለ ነው። ዝም ብለህ ነካ ነካ አድርገህ ማመት የለብህም። አብ እግዚአብሔር ነው። አዳምጠኝ። አዎ እግዚአብሔር ነው። ግን ቆይ ወደ እሱ እንሄዳለን። ተመለስ ወደኋላ። ወዴት ነው የምትቀርበው? ኧረ እንደው ወላሂ አልተዋወቅንም ሀቢቢ፣ አልተዋወቅንም። አላፈናፈንህም። የምር ነው የምነግርህ። በቃ ውይይት ከሆነ ውይይት ነው። ገጥመሃል ግጠም ብሏል። ከታች የሆነ ኮሜንት አየሁ። ገጥመሃል ግጠም ነው በቃ። እዚህ ጋር ምን መሰለኝ ወላሂ አይደለም ነው። እኔ ሳስተምር አስተምራለሁ። አይታችኋል። ረዥም ሰዓት ሳስተምር ነበር። አስተምራለሁ። ውይይት ከገባው አሁን አንተን ማውራህ ልክ ዲቤት ብገባ ከሆነ ከአንድ ክርስቲያን መምህር ጋር ዲቤት ስገባ ማረገውን ነገር ነው ማድረግ። በቃ ዲቤት ነው፣ ውይይት ነው አይደለ? እየተወያየን ያለ ነው። የተናገራከትን ልክክር ወደዚህም ወደዛ ፍንክች ማለት የለም። አሁንም መልሼ እጠይቃለሁ። እግዚአብሔር በሶስት አካል ተገለጠ ካል አንድ ደቂቃ ሰጥቻለሁ። ቀጥል። እሺ አሁን እዚህ ጋር አንተ እያልክ ያለኸው አብ እኔ ያልኩህ እግዚአብሔር በሶስት አካል ተገለጠ። አብ ወልድ መንፈስ ቅዱስ። እግዚአብሔር አብ ነው ያልከኝ? አዎ አብ ነው። እሺ አብ ራሱ አብ ከሆነ አብን እንዴት ይገልጻል? ሁለት ቦታ እንዴት ይሆናል አልከኝ? አልወጣኝም። እንደዛ አላልኩም። አብ ራሱ አብ አለ፣ ወልድ መንፈስ ቅዱስ ሶስት ሆኖ አይደለም አንዱ እግዚአብሔር በሶስት አካል ተገለጠ ነው እንጂ ያልኩህ እዚህ ጋር አብ ሌላ አብና ደግሞ ሌላ ወልድና መንፈስ ቅዱስን ሶስት አድርጎ እስከ 4 ልታደርገው ነው አንተ ሐሳብ። እኔ ስለገባኝ ነው።
አይደለም ምን አልክ እንጂ መሰለህ? እኔ አላልኩም አልወጣኝም። ሲጀምር አንተ ራስህን ምን አልከኝ መሰለህ? አንዱ አምላክ በሶስት አካል ተገልጧል ካልኩ በኋላ አንዱ አምላክ አብ ነው አልከኝ። ስለዚህ አብ ነው በሶስት አካል የተገለጠው ማለት ነው። አንዱ አምላክ እሱ ከሆነ እሺ። አሁን አንተ አሁን ሁለት አብ አደረካቸው አይደለም? አንተ ነህ ያልከው ነው አይደለም እኮ አንተ። እኔ አላልኩም አልወጣኝም። እሺ ልጠይቅህ። እሺ በሶስት አካል የተገለጠ አንድ አምላክ አለ አይደለ? አለ። እሺ ያ በሶስት አካል የተገለጠው አንዱ አምላክ አብ ነው። አዎ። ስለዚህ አብ በሶስት አካል ተገልጧል ማለት ነው። አዎ። ኦኬ አብ በሶስት አካል ተገልጧል። ስለዚህ አብ በአብ ተገልጧል ማለት ነው። ላ ሰማኝ። እግዚአብሔር ባላ አላልኩም እንዳትለው አዳምጠኝ ብያለሁ። አዳምጠኛ ለማለት የፈለኩት መጀመሪያ አዳምጠኝ። እሺ ሰማኝ። እግዚአብሔር በሶስት አካል ተገለጠ ብለን ስናምን እንደው ምንም ቢሆን የሀገር ወንድሜ ነህ። ከዚህ በላይ ስትጨነቅ ማየት አልፈልግም። በቀጠልን ቁጥርም እኔም ያዝ እያደረኩኝ ስለምቀጥል እንደዚህ አይደለም፣ ተላፊ ነው። ምን ታደርግ መሰለህ? አንድ ቀላል ትምህርት ላስተምረህ እና በደንብ ራሱ ቆይ አይደለም። እኔ አሁን እዚህ ጋር አንተም እንትን ለማለት ብሞክርም እኔም ደግሞ አንተን ለማስረዳት ብሞክርም እየተግባባን ወይ ደግሞ ወደ ክርክር ወይ ጭቅጭቅ ውስጥ እየገባን ስለሆነ አንድ ጥያቄ ልጠይቅህና እኔ ከአረቦች ጋር ያሉት በቃሽ። አዎ በዛ በፀሐይማ ከኔ ጋር መዳረቅ ይከብዳል። ጠይቅሽ። አይ እኔ ፀሐይ አይደለሁም እንዳንተ ተኝቼ ነው የምውለው። እሺ እኔ ተኝቼ ልውል ወይ እኔ? እሺ ቀጥል። ቆይ አዳምጠኝ። እሺ ቶ ከአባ ምን ነው ከተሳሳትኩ አርመኝ። እሺ እንዳይሰሙና እዛ ማጅራትን እንዳይሉ እየተሳደብክ ነው። ክርስቲያን ነው የሚገርምህ። የኔ አረብ ክርስቲያን ነው የሚገርምህ። አይ ክርስቲያን ቢሆን እዛ ሀገር እኮ እንትን። እሺ ቀጥል። እሺ ከአባ እንትን የሚባለው ለምንድን ነው እየሄደ የሚዘየረው? ምንን ማማት ነው? አላህ ስብሐነሁ ወተዓላ ስላዘዘ ነው። እና ነብዩ ኢብራሂም ያን ደግሞ የታዘዘው እኛ እንደምታውቀው የነቢያት ሃይማኖት ተከታይ ነን እና ነብዩ ኢብራሂም ራሳቸው ረቢ ጀዐል ሃዘል በይተ አሚነን ብለው አስቀምጠዋል። አልጠየኩም። ቆይ አልመልስልህ። አላልኩማ። ኢብራሂም ራሳቸው ይህንን ቤት ለሰዎች ማረፊያ መዞሪያ አድርገው አልጠየኩም እሱን ብለው ስላስቀምጡ ከዛ አንጻር እኛ እዛ እንሄዳለን። የጠየኩን ለምን አትመልስልኝም? አላልኩም እኔ ስለሱ ዝየራ እኔ ስልሰማና አልጠየቅኩህም ምናምን ስለሰማ አሁን እኔ እንደምለው ለማለት ነው። እሱን አላልኩም ይላል። እንዴ አልከውን የጠየቅከው ጥያቄ ለምንድን ነው የምትዞሩት ስትለኝ የምንዞረው ነብዩ ኢብራሂም ዱዓ ስላደረጉና አላህ ስላዘዘን ነው አልኩኝ። አሁን ቀጥል። እሺ ቶ ምን ብሎ ነው ያዘዛችሁ? አላህ ሱብሓነሁ ወተዓላ ሂዱና እዛ ሐጅ አድርጉ ብሏል። ሐጅ ሲታረጉ ሐጅ ከሪጃለ ወዐላ ኩሊ ዳሚር ያእቲነ ሚን ኩሊ ፈጅን ዐሚቅ ይላል አላህ ሱብሓነሁ ወተዓላ። እኔ ለማለት የፈለኩት ተረድተኛል። ያ ከአባ ስትዘይሩ ሄዳችሁ ኃጢአት ይቀንሳል በሚል ነው። እሱ ሌላ ነው። አሁን ከአባ ሳይሆን እሱ ጥቁሩ ድንጋይ ሐጀረል አስወድ ይባላል። እሱን ስስሙ በላ ሐጀረል አስወድን ስስሙ ኃጢአት ይቅር ይባልላችኋል ወይ በለን። እሱ ደግሞ ሌላ ጥያቄ። ይቅር ይባልላችኋል? አዎ አምላክ በተለያዩ ነገራቶች ኃጢአትን ይቅር ያስብላል። በተለያዩ ነገራቶች ገብቷል። ስለዚህ ጥቁር ድንጋይ ቤዛ ነው ማለት ነው። አይ ቤዛ አይደለም ግን ኃጢአት አላህ ነው ይቅር የሚለው ያንን ትእዛዝ ስለበቃ። ቆይ ባንዳፍ እዚህ ጋር እሺ፣ ኃጢአት ይቅር ማለት ኃጢአት ያስተርያል ማለት ቤዛ አይደለም? ቤዛ ሆነ እሱ ኃጢአት ያንተን ኃጢአት ከተሸከመ ቤዛ ሆኗል አልሆነም? ይሄን ብቻ አልሆነም። በኢየሱስ ማስረጃ ቤዛ ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? ማስረጃ ልስጥህ። ቤዛ ማለት ምን ማለት ነው እኮ ማስረጃ ልስጥህ። ቤዛ ማለት ምን ማለት ነው? ማስረጃ ልስጥህ ወይ? አዎ ቤዛ ማለት ምን ማለት ነው? አስረዳኝ። ማስረጃ ልስጥህ ወይ? ማስረጃ ልስጥህ ወይ? እኮ ትሰጠኛለህ። እሺ ቤዛ የሚለው ማስረጃ ቤዛ ማለት በምን ተረተው? ኢሳይያስ ምዕራፍ 6 ቁጥር 5 እንዲህ ይላል። በደንብ ያዝ። እኔም ከንፈሮቼ የረከስኩብኝ ሰው ሆኜ በደንብ እንትን በሉ። እሺ ትኩረት አድርጋችሁ አድምጡ ይህንን ጥቅስ ማለት ነው። አሁን ምንድነው ሊያደርግ የፈለገው? እንደዛ ከሆነ ኦኬ ያ ማለት በቃ እንትን ተበልቷል አይነት ነገር ነው። ሶ እናሳየዋ። ኢሳይያስ ምዕራፍ 6 ቁጥር 5 እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቼን በረከሱባቸው ሕዝቦች መካከል በመቀመጤ ዓይኖችም የሰራዊት ጌታ ንጉሥ እግዚአብሔር ስላዩ
ጠፍቻለሁ ወየውልኝ አልሁ አለ። ከሱራፌልም አንዱ አለ ከመላእክትም አንዱ ማለት ነው እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በቁጠት ወሰደ አለ። ፍም ማለት ነው ያዘ፣ በእጁ ከመሰዊያው በቁጠት ወሰደ አለ። ፍም ነገር ያዘ ማለት ነው። የወሰደውን ፍም ነበር አለ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷልና በደልህም ከአንተ ተወገደ አለ። ኃጢአትህም ተሰረየችልህ አለ ይላል። ኃጢአት ተሰረየችልህ ብሎ አስቀመጠ። ምን በማድረጉ ምክንያት ነው ኃጢአቱ የተሰረየለት? ያንን ፍም በመሳሙ ምክንያት ማለት ነው፣ አፉ ስለነካው። ስለዚህ ይህ ፍም ቤዛ ነው ማለት ነው አይደለም። ምን አይነት አረዳድ ነው የምትረዱት ያጀማ? እኛ የምንረዳውና የምንገነዘበው ሀጀረል አስወድን እንድንስም ያዘዙን ነቢዩ ሙሐመድ ናቸው። ያንን ሲያደርጉ ያየ ነው። ዑመር አልኸጣብ ረዲየላሁ ዐንሁ ለውላ ረአይቱ ነቢይ ሰለላሁ ዐለይሂ ወሰለም የፍዐሉ ዛሊከ ማ ፈዐልቱ ኢነከ ሐጀሩን ላ ተዱር ወላ ተንፋ፣ አንተ የማትጎዳ የማትጠቅም ድንጋይ ነህ። ነቢዩ ይህንን ሲያደርጉ ባላይ ኖሮ ባላረኩ ነበረ ብለው ነው ያስቀመጡት ዑመር አልኸጣብ ረዲየላሁ ዐንሁ። እኛ የምንለው ያንን ነው። ኃጢአትን ይቅር የማለት ስልጣንና ባለቤት የሆነው አላህና አላህ ብቻ ነው። አላህ ግን ያዘዘንን ትእዛዝ በማድረጋችን ምክንያት ምን ሊሆን ይችላል? ኃጢአታችን ይቅር ሊባልና ሊስተሰረይልን ይችላል ማለት ነው። ይሄ ምናልባት ለእናንተ ጥሩ ትምህርት፣ ጥሩ ግንዛቤ ይሆናችኋል ብዬ አስባለሁ። እንደው ሁሉ ነገር የሚያምረው ዳዕዋውም ሁሉ ነገር የሚያምረው ቤዝዶን ቁርአንና ሐዲስ ሲሆን ነው። ስለዚህ ከዚህ ሰዓት በኋላ ማምሸቱ አስፈላጊ አይደለም እንደኔ ማለት ነው። ስለዚህ ምን እናደርጋለን? በቁርአን እንለያያለን ማለት ነው። ምን ትላላችሁ ያ ጀማ? ከዛ ለነገ ማታ ቀጠሮ እንይዛለን። ወሳኝ ጉዳይ ይኖረናል። ኦኬ፣ ነገ ወሳኝ ጉዳይ አለን። ቅዳሜ አይደለ? ወሳኝ ጉዳይ አለን ነገ። እሺ፣ ቁርአን ልጋብዛችሁ የተወሰነ ይብቃን ይላል ከታች አንድ ኮሜንት። እንደውም እቀጥላለሁ። ይብቃን ያለው ሰውዬ እንትን ብሎክ አድርጉት። ኦኬ ነው። እሺ፣ አለይኩም አቡኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጁንደላህ እንዴት ነህ? እንዴት ነህ? ሰላም ነው አለን። እንደዚህ ነው የሰለችኋችሁ? ከታች አይታችኋል? አረ በቃን 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 እያሉኝ ነው። ኡፍ ምናምን እንደዚህ ሰልችቻችኋል? እሺ፣ በጣም ነው ያዘንኩት። የሆነች ነጥብ ላይ ትንሽ ረገጥ እንድታረግልኝ ፈልጌ ነበር። እሺ ሀቢቢ፣ እሺ። የእርሶን ካረገጠን ስለምንረገጥ እንመልሳለን። አረ በኋላ ወይኔ ወጣ ታስረግጡኛላችሁ። አስገቡት። ያ ሰልማን፣ ኡስታዝ ሰልማን፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኡስታዝ አወኪ እንዴት ነህ? ደህና ነው? እንዴት ናችሁ? ዋላ እህት ወንድሞች ደህና ናቸው ወይ? አልሐምዱሊላህ። ደግ ዋላችሁ? ሰላም ናችሁ? አልሐምዱሊላህ። ኡስታዝ በጣም ተናፍቀሃል። አይ እርሶ ነው እንጂ ጣል አደረጉን እኮ። አልጠላችሁም አንቱን የማሻም ነው። እንዴት ናችሁ ኡስታዝ? ደህና ናችሁ ወይ? እንደምን አለ? ሰላም ነው ባላ። አልሐምዱሊላህ ረቢል ዓለሚን። ወላሂ በጣም እንትን ብለህብናል። ረጅም ጊዜ ለአንድ ሀጃ እኮ ፈልጌ። ኦኬ ኢንሻአላህ ኡስታዝ ኡሳማን እዚህ ቲክቶክ ላይ ያሉትን ማለት ነው ኢንሻአላህ ፎሎ ታስደርግልኛለህ። የተለመደው መልካም ትብብር ከኔው ኢንሻአላህ ሁሌም አልጠግበው። ኢንሻአላህ ችግር የለውም። በአላህ መንገድ ላይ የሚሰራን ማንንም ሰው ሰዎች እንዲያውቁትና እንዲገነዘቡት የማድረግ ግዴታ አለብን እንደ አንድ ሙስሊም ማለት ነው። ይሄ የራሳችን መሰረታዊ ግዴታ ነው። ከዚህ በፊት አስቀምጬላችኋለሁ። እኔ አወከር ማንም በአላህ ሱብሃነሁ ወተዓላ መንገድ ላይ የሚሰራን ሰው በአላህ ሱብሃነሁ ወተዓላ መንገድ ላይ የሚሰራን ሰው እንትን ማድረግ መቻል አለብኝ። ግዴታ እንትን ማስደረግ መቻል አለብኝ። ይሄ ማስተዋወቅና እንትን ማለት መቻል አለብኝ። ግዴታችን ስለሆነ ማለት ነው። ማናረገው ነገር ምንድነው? እኛ ራሳችንን ፎሎ አድርጉ ምናምን አንልም። እሱ ስህተት ስለሆነ ማለት ነው። ምክንያቱም ለስና አህለን ሰዎች ሊከተሉን የምንገባ ሰዎች ስላልሆንም ማለት ነው። ሁላችንም በቃ ሰዎች እንዲከተሉን የምንገባ ሰዎች ስላልሆንን ማለት ነው። ከታች በጣም የሚገርም ምክር ነው አይቼ ነበረ። ቆይ እስቲ ፎሎ ነው ማድረግ ይህን ምክር የመከረኝን ሰው አንዴ ኡስታዝ በወፍ በረር ነው ያየሁትና ጠፋብኝ። ምን ብሎ ነው የተናገረው? አቡኪ ቆይ እስቲ አየዋለሁ። ቆይ እርግጠኛ አልሆን አላንብበው። ቆይ አንዴ እሺ
አዎ አወከር ትንሽ ነፍስያህን ተጠንቀቅ ይላል። የሚገርም ኮሜንት ነው ወላሂ ማሻአላ። ይሄ በጣም ትልቅ ምክር ነው። በጣም ትልቅ ምክር አውቀዋል። ኡስታዝ ኦሳማን የተቢኡ ወላ ተብተዲኡ የሚል አካውንት ያለው ነውና አውቀዋል። ኡስታዝ ኦሳማን ጀዛኩሙላህ ኸይረል ጀዛ። አውቀዋለሁ ኢንሻአላህ ኡስታዝ አላህ ክብርልኝ። ጀዛኩሙላህ ኸይረል ጀዛ። አስማነው ተዓላ ከይነና ስም ከፈና ስም ይጠብቃችሁ ያ ረቢ ኢንሻአላህ። ኡስታዝ ጀሚም አሉ ማሻአላህ አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁና? አለን ሀቢቢ እንዴት ነህ? አልሐምዱሊላህ። ምን አንቱ በማን ሆናችሁ ነው አልተከሰታችሁም? በዛሂሩ አላህ ይጠብቃችሁ። አለን እንጂ በዛሂሩም ማለት በማዕናውም እንደው አለን እንጂ። አሁን ወደ ፕሮግራማችን እንመለስ ኢንሻአላህ። ደግሞ የኔና ያንቱ በስልክ እንደዋወራለን ኢንሻአላህ። አይ መርሐባ ኡስታዝ አወኪ አላህ ያክብርልኝ። አላህ ይጠብቅህ ያ ረብ። ወያኩም ኡስታዝ ተላውቂ። አዎ ቀጥል ሀቢቢ። ዮሐንስ ወንጌል 17:3 ላይ አባት በሰማይ ባለውት ክብር እንድታከብረኝ ዘንድ ምናምን የሚለው እሷ ጋና ማለት ኢየሱስ ክርስቶስ በፊትም እንደነበረ እንትን ይላል ምናምን ብለው ያ ትክክል። ትንሽ እሷ ላይ እንትን ስላለኝ የዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ በአንተ ዘንድ በነበረኝ ክብር አክብረኝ ሲል ክብር የሚባለው ነገርና ኢየሱስ ክርስቶስ የተለያዩ ኢንቲቲዎች ናቸው። አሁን ጥያቄ ነው የምንጠይቃቸው። ምን ብለን ነው ጥያቄ የምንጠይቃቸው? ክብርና ኢየሱስ አንድ አይነት ናቸው ወይ? ገብቷቸዋል? ለምሳሌ የአወከር ክብር አምላክ ዘንድ ነበረ ማለትና አወከር አምላክ ዘንድ ነበረ ማለት የተለያየ አይደለም ወይ ነው። ለምን እንደሆነ ታውቃላችሁ? በዚህ ስታንዳርድ ከሄድን የመጀመሪያ አምላክና ቀድመ ህልውና የሚኖራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ምን አሉ? ኢኒ ዒንደላሂ መክቱቡን ኻተመ ነብይን አሉ። እኔ አላህ ዘንድ የነቢያት መደምደሚያ ተደርጌ ተጽፌያለሁ። ወኢነ አደም ያኔ በጊዜው አሉ አደም ምን ነበር አለ ለካ ገና በጭቃ ደረጃ እያለ እኔ አላህ ዘንድ ተጽፌ ነበር ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ አስቀምጠዋል። ያ ማለት ነብዩ ነበሩ ማለት ነው ወይ? አላህ ሱብሓነሁ ወተዓላ ሴትኝ ሁሉንም ነፍስ አውጥቶ በቅድመ ዓለም በዓለም አልአርዋህ ሁሉንም ነፍስ አሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ አላለም። ሁሉንም ሰዎች በነፍሶቻቸው እንትን አላቸው ይላል። እንትን ቃል አስገባቸው። አለስቱ ቢረቢኩም ጌታቸው አይደለሁንም አላለም ብሏል። ስለዚህ ያ እንደዛ ሆነ ማለት አምላክ ሆነ ማለት መቻል አይደለም። ኢየሱስ ክርስቶስ ቅድመ ህልውና አለው ማለትም አይደለም። ሮሜ መጽሐፍ ላይ ምን ብሎ ነው እንደሚያስቀምጠው? በኢየሱስ ክርስቶስ ቅድመ ዓለም የመረጣቸውን እነዛ የመረጣቸውን ሰዎች እንደወሰዳቸው ያስቀምጣል። ቅድመ ዓለም ማለት ነው። ቅድመ ዓለም በኢየሱስ ክርስቶስ የተመረጡ ሰዎች ነበሩ። ስለዚህ ከዛ አንጻር መረዳት እንችላለን ማለት ነው። ቅድመ ዓለም ከኢየሱስ ክርስቶስ በፊት እኛ ሰዎች እንኳን ነበርን፣ ተመርጠን ነበረ፣ ክብር ነበረን። ያ ክብር አለን ግን ማለት እኛ አለን ማለት አይደለም። አሁን ይህን መጀመሪያ ፊሎሶፊካሊ ነው፣ ሎጂካሊ ነው፣ ሊንጉስቲካሊ ነው መምታት ያለብን። ሀሳቡን ወደ ጥቅስ ውርወራ ከመሄዳችን በፊት ምን ማለት ነው? ልጅ ያከብር ዘንድ ቅድመ ዓለም ተብሎ የተቀመጠው ክብሩ ነው የነበረው ወይስ ኢየሱስ ነው የነበረው? አይ ኢየሱስ ከሌለ አምላክ ሊያከብረው አይችልም ከሆነ ያ ለአምላክ ትልቅ ስድብ ነው። አምላክ ለምሳሌ እኔ አወከር ሳኖር ሊያከብረኝ ይችላል። ስለዚህ ያንን አስቀምጠን ብቻ እንትን ማለት እንችላለን፣ መሞገት እንችላለን የሚል ሀሳብ አለኝ እንደኔ። እሺ እና ያ ክብር የነበረው ኢየሱስ ክርስቶስ ቅድመ ዓለም የታወቀ እንደነበረ ነው የሚያስቀምጠው። አይ ቲንክ ጴጥሮስ ራሱ ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ አስቀምጦታል። ከ20 እስከ 21 ብትመለከቱት ዓለም ሳይፈጠር እንኳ አስቀድሞ ታወቀ አለ። ታወቀ ማለት ኢየሱስ ነበረ ማለት አይደለም በጊዜው። ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሁን ዘንድ ከሙታን ባስነሳው ክብርን በሰጠው በእግዚአብሔር በእርሱም ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጣል። ስለዚህ ከዛ አንጻር እንረዳዋለን ፖይንቱን እንጂ ግዴታ መኖርን የሚያሳይ አይደለም ነው።
ገብቶሃል ሀቢቢ? እሺ ገብቶኛል አቦኪ። እንዳይወሳሰብ ብዙም ጥቅስም አልተወራወርኩም፣ ሀሳብ ላይ ብቻ ነው። እሺ እሺ አንድ ልድገም። ጠይቅ ማለት እግዚአብሔር በሶስት አካል አንድ መለኮት ብለው ነው የሚያምኑት። ያ ሶስት አካል ምን አይነት አካል ነው? መንፈሳዊ ነው ማለት የኢየሱስ ስጋ ስለሚለይ ማለት ነው። እና የኢየሱስ ስጋ ደግሞ አራተኛ መገለጫ አይሆንም ወይ? ምን ነው በመሰረቱ የኢየሱስ ክርስቶስን ስጋ ሲጨምር አዲስ ኢንቲቲን ጨምሯል ወይ የሚለው በራሱ በጣም ትልቅ የመንፍቅና ትምህርትን ያመጣ ነው። እሺ ትልቅ በቃ በራሱ ግን ሶስት አካል ስንል አካል ማለት እኔ ማለት የሚችል ማለት ነው። ግዝፍ አካል አይደለም፣ እንደኛ ሳይሆን እኔ ማለት የሚችል አብ እኔ ማለት ይችላል፣ ወልድ እኔ ማለት ይችላል፣ መንፈስ ቅዱስ እኔ ማለት ይችላል። ይሄ ቴዎሎጂያቸው ነው፣ ትምህርታቸው ነው። ስለዚህ የኢየሱስ ክርስቶስ አንድ ሌላ አካልን አደረገ የሚለው በተዋህዶ ትስዕብት ይሆናል፣ አምላክ ወሰብ ይሆናል፣ ወይም ደግሞ ቃል ስጋ ሆነ። ቃል ብለን የምንጠራው ምንድን ነው? ሎጎስ ማለት ነው። ስጋ ደግሞ ሳርካ ነው። ስለዚህ ያ ቃል ሳርካ ሆነ ብሎ ያስቀምጣል። ግሪከኛውን ብትመለከቱት የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ወከሆነ ስጋ ይላል። ግዕዘኛው ስትመለከቱት ቃል ስጋ ሆነ ይላል። ስለዚህ ያ ትስዕብት ወይም ደግሞ ያ ስጋ የሆነው ቃል አድ አላደረገም የሚለው እሱ ሌላ ነው። በምንም ተአምረ የሚሰራ አይደለም። አድ አድርጓል። በቃ ስጋን አድ አድርጓል። እንደውም ያን ስጋ አክብሮ ያንን ያከበረውን ስጋ አምላክ አድርጎታል። አምላክ አድርጎታል። ያንን ነው መጽሐፈ ሚስጥር ምዕራፍ 1 ቁጥር 41 ላይ ቪዲዮ ሰርቼበታለሁ። አይ ቲንክ ያንን ያስቀምጣል። ስለዚህ ከዛ አንጻር ተረዱት ማለት ነው። ግን አማና ይኸው 1001 ሰዎች አላችሁ። እሺ 1001 ሰዎች አላችሁ። አሁን ከመውጣቴ በፊት ማለት ነው ቪዲዮ ለቃለሁ። ፕሊዝ ሼር አድርጉ። ግዴታ ዛሬ ሳለቅ ማለፍ ስላሌለበት ነው። እለቃለሁ። ፕሊዝ ሼር አድርጉ። እሺ በጣም ምርጥ ቪዲዮ ነው። በቃ ሼር አድርጉት። 1001 ሰዎች እሺ ሼር አድርጉት። አሁን እዚህ ላይቭ ላይ ሆኜ እንትን ማለት አልችልም፣ መልቀቅ አልችልም። በዚህኛው ስልክ ነው ያለው ቪዲዮ፣ ምለቀውም በዚህኛው ነው። ስለዚህ 1100 ሰዎች አማና 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 ብያቸዋለሁ። ሁላችሁም ኮሜንት እንድታደርጉ፣ ቪዲዮን ሼር እንድታደርጉ፣ ላይክ እንድታደርጉ፣ እስከ መጨረሻው እንድትመለከቱ ትማሩበታላችሁ። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አሟሟት ዙሪያ ያለ ሐዲስ ነው ቪዲዮ ምለቀው፣ ያንን ተመልከቱ ማለት ነው። እና እንደዛ ነው ማሚ። ሰላም አለይኩም። እሺ ገብቶኛል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ ሌላ ጥያቄ አልቀበልም እህታችን። እሺ አፍወን ጥያቄ አይደለም ወንድሜ። አሁን ቅድም የገባው ልጅ እኔን በውስጥ ጠይቀኝ ነበር ጥያቄ። እኔ ደግሞ ገና ብዙም እውቀት የለኝም ሰለምት ነኝና እናንተ ጋር መልስ እንድትሰጡት ልክ ይሆናል ነበረ እና ብዙ አትጨቃጨቁ። ያኔ እኔ ብዙ እውቀት ያለው መስሎኝ ከእናንተ ጋር መጠየቅ ወይም ደግሞ የራሱን ሀሳብ ማቅረብ የሚችል መስሎኝ ነበረ እና ዝም ብሎ ነው ሰው ራሳችሁን እንዳታደክሙ ለማለት ያክል ነው። ጥያቄ የለኝም እኔ መስሎኝ። እሺ ጀዛኪላ። እሺ ኢንሻአላህ አና እንትን ሴቶች ማለት ነው በአጠቃላይ ለሴቶች ምክር ማለት ነው በምንም አይነት ተአምር ከወንዶች ጋር ይሄ ውይይት አይኖር። ይሄ ሐራም ነው። እሺ በመሰረቱ በምንም በቃ እኔ በምንም አጠቃላይ ለእያንዳንዱ ሴቶች በአጠቃላይ ኦልሞስት የጥያቄ ግንኙነት ሊኖራችሁ ይችላል። ለምሳሌ አወከርኔ ልጠይቁ ትችላላችሁ ሴቶች። ይሄ ችግር ያለው ነገር አይደለም። የሆነ እቃ ፍለጋ የሆነ ነገር ፍለጋ ምናምን ልታወሩ ትችላላችሁ። ግን ወላሂ ነው የምላችሁ ትቆጩበታላችሁ። ወይ የሆነ ነገር ይዞ በዛ ያስፈራራሻል፣ ህይወትሽን እንትን ይላል፣ ወይ የሆነ ነገር አድርጎ ብቻ እናንተን አደራ፣ እሺ አደራ ሴቶች አደራ። ማንም በቃ እንዴት ነው ምናምን ሰላም ነው ምግብ በላህ ውሃ ጠጣ ምናምን ያ ይመለከታችሁ። ይሄ ሁሉ የሸይጣን በር መክፈቻ ነው። አንቺን አይደለም እሺ፣ አጠቃላይ ለሁላችሁ ነው መክረው። ይሄ ሸይጣን በር መክፈቻ ነው። ወላሂ በምንም ተአምር እንዲህ አይነት ይሄ መሞዳሞዱስ ምናምን የምትገቡ ከሆነ ትንሽ አስቸጋሪ ነው። በቃ በአጠቃላይ በቃ አላህን የምር እንትን ካልን ኡድኹሉ ፊ ሲልሚ ካፋ ጠቅላችሁ ግቡ ስለተባለ ማለት ነው። እና ያ ነው አጠቃላይ ምክር ነው። እሺ ይሄ እና እንደዛ ነው። በቃ ጥያቄ ካለ ጥያቄ እንትን የሆነ ነገር ካለ ምናምን የስራ ጉዳይ ካለ የስራ ጉዳያችሁን ምናምን አውሩ። በስልክም ተደዋውሉ ከፈለጋችሁ የስራ ጉዳይ ምናምን ከሆነ ግን ሌላ ነገር እንዳታወሩ እሺ። እንደዛ እና አይ ቲንክ
አቡኪ አንድ መልእክት ነበረኝ። ይቅርታ። እሺ ቀጥል አቢ። እና ማለት እንደዚህ አሁን ንጽጽር ለምትከታተሉ እህት ወንድሞች ማለት ነው ማለት በእኔም የደረሰና ያየሁት ነገር ስለሆነ ነው። እንደዚህ ከውጭ ሆነ ነው ንጽጽሩን ስናይና የሆነ ጥያቄ እንደዚህ ምናምን ሲሰጠን ምናምን የሆነ በቃ በጣም ያወቅን ምናምን ይመስልናል። እና የሆነ ክርስቲያን ቤት እየገባችሁ ምናምን እነዛ ማለት ነው አይደለም የኛ ቪዲዮዎች ከውጭ ሆነን የምንከታተለው ይቅርና እና አቡኪን ለመሞገት በጣም ብዙ ፋይል አደራጅተው የሚጠብቁ ሰዎች ናቸው። እና እየገባችሁ ፕሊስ አታሰድቡን። በጣም ብዙ ሰው እያየው ስለሆነ ነው። ምንም አሁን ከውጭ ሆናችሁ እንዲህ ስላያችሁ ብቻ አወቃችሁ ማለት አይደለም። ንጽጽር በጣም ትምህርት የሚጠይቅ ነገር ነው። በደንብ መማር አለባችሁ። እና እንደዚህ ከውጭ ሆኖ ማየትና የሆነን ጥያቄ መረዳት እና እዛ ቤት ገብቶ መወያየትና መሞገት በጣም የተለያየ ነው። እና ፕሊስ እየገባችሁ የሆነ እንትን ባትሉ ቅድሚያ እውቀት በደንብ ማወቅ ይጠበቅብናል። ይሄን ማለት ፈልጌ። ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር ይላል የሀገራችን ብሂል። ብዙዎች ከዚህ በፊት ራሱ ምን ነው አሉ ሸጂ ፎነ ጨርስ አይ ጨርስና መሐመድ ጋላፊን ሰላም ይለዋለሁ። ጨርስ እሺ። አላስጨርሳሉን ቆርሶ ምን እንዳጠፋን እኔ አላውቅም። እንግዲህ የያዙብን ነገር ካለ ይንገሩን እዚሁ በህዝብ ፊት እንትን እንበል። አይ ያው ተራ አስከባሪ ምን አስከባሪ ስለሆንኩ ማለት ነው። እንግዲህ ይጨንቀኛል። ዝም ስል ማለት ነው በቃ ተናገር እንዴ በስልጣኔ ታዲያ መቼ ነው እንዴ ሊጠቀምበት እንጂ ድምጽ ማሰማት አለብኝ። ጦሩ ግን ነው እና እንደዛ ነው። እና እንዲሁ የሆነ ልጅ አለ ስሙን ሜንሽን ማድረግ አልፈልግም። እንዲህ ንጽጽር ይሞክራልና በቃ ዝም ብሎ እንዲያየና በቃ ምናምን ብሎ ገባ ሄደ ውይይት ማለት ነው። ከዛ እንዲህ አድርገው ላኩት። ከዛ ወዲያው ደወልን። እንዲህ ነው እናንተ የምትወያዩት ምናምን በቃ ግራ ገባኛል። አንዴ ቪዲዮ ከፍታለሁ ብዬ ፊቴን ወደ የኔን ፊት እገልጣለሁ አዞራለሁ ካሜራ ብዬ፣ አንዴ የሆነ ሌላ ነገር አወራለሁ። በቃ ግራ ገባኝ አላበኝ አረ በቃ እና እንዲህ ነው ወላሂ። እና አንዳንድ ዝም ብሎ ይገባና ከዛ ጋር ገብቶ ጣ ሲደረግ እንትን ይላል። እና ያለ ጦር መሳሪያ ጦርነት የምትሄዱ ሰዎች እንዳትሄዱ ነው የተባለው። እሺ እንዳትሄዱ፣ ያለ ጦር መሳሪያ አትሄዱ ነው በቃ። ቀዳውን ሽጉጡን አቀባብላችሁ ነው መሄድ ያለባችሁ ነው። አንዴ ሸጂ ሰላም በሉትና ቁርአን እኔ የተወሰነ አንድ ሱረቱል ሙናፊቁን ልቅራ ከምንፍቅና ራሳችን መጠበቅ ስላለብን ከዛ እንትን እንላለን። ባይዘው ወይ ቅድም አንድ ልጅ ከታች ተመልክታችሁ ከሆነ በጣም ደስ ብሎኛል ማሻአላህ ሆናል ያልኩት ልጅ የተናገረው ነገር ባይዘው ይቀላል አይደለም። ሁላችንም ውስጥ ነፍስያ የምትባል ነገር አለች። እኔ እዚህ ጋር ከታች አቡበከር ነፍስያ አረ የለብህ ማሻአላህ ምናምን ብትሉኝ ማለት ነው የመጀመሪያ ቀጣፊ ውሸታሞች እናንተ ናችሁ። አለብኝ ነፍስያ ነኝ። ማንም ነፍስያ የሌለበት የለም። ማንም ዓለም ላይ ያለ ነፍስያ የሌለበት ሰው ማንም የለም። አታመጣም፣ በምንም ተአምር አታመጣም። ወይ ደግሞ በቃ መልአክ ነን በል አምናሃለሁ፣ መልአክ ነኝ ካልክ አምናሃለሁ። ስለሚያስቀኝ ነው። አንዳንዴ መወሻሸት የለብንም። አቡበከር በለው ኢማኑ ራሱን ከፍ አያደርግም፣ በጣም ለሰው ይተሳሰናል፣ እንትን ይላል፣ በቃ ነፍስያውን ይቆጣጠራል። በምንም ተአምር እኔ ያው እያልኳችሁ ነው። እንደዚህ ካላችሁ ስህተት ነው። የለም እንደዚህ የሚባል ነገር። ማንም ሰው ዓለም ላይ ያለ ሰው ሰድዱ ወቃሪቡ ነው። ያንን ያህል ደረጃ መድረስ የሚችል የለም። ለዛ ነው ኢንሻአላህ የቴሌግራም እንትናችን ላይ ትምህርት እንትን ብያለሁ፣ ትምህርትና እንትን እላለሁ ብዬ ያስቀመጥኩት፣ ስለ ነፍስ እንማራለን ብዬ ያስቀመጥኩት። ኦኬ ምንድን 10 ቀዋዒድ ፊ ተዝኪየት ነፍስ የሚለውን የሼክ አብድረዛቅ አልበድሪን መጽሐፍ እንማራለን ኢንሻአላህ። ሁላችንም ግዴታችን ስለሆነ 10 ቀዋዒድ ፊ ተዝኪየት ነፍስ፣ ነፍስን ተዝኪያ በማድረግ ላይ በማነሳሳት ላይ ንጹህ በማድረግ ላይ ያሉ 10 ቃዒዳዎች አሉ። እነሱ እንማራለን ያ ጀማዓ።
እሺ ይሄ መሰረታዊ ፖይንት እናንተ ላስታውስ ብዬ ነው። እነሱ እንማራለን ኪታብ ላይ ኢንሻአላህ። ይሄንን ፖይንት መናገር ግዴታ ስለሆነ ነው። ሸጂ ቀጥሉ ኢንሻአላህ። ሸጂ የሚትሉ ሚቀኛውላ አሁን ስልጣንና ስተኮ ቢያስወርደኝ ሳቡክ ያውን ምንም እኮ የሚታመጡት ነገር የለም። ኮሜንት ይዘጋ አለቀ። ፊት አላኩል ያህልን አቡኪ ወላሂ መሐመድ ማለት እኔ ቲክቶክ ከመጀመር ልክ እንደመጣው ማለት ነው እነ ኦልቤልን ቤት ምናምን ነው ማውቀውና አንድ ቀን ማለት ገስት ገብቶ ጠይቆ ምንም ድምፁን ሰምቼው አላውቅም። ቪዲዮውን እንኳን ባውቀው ማለት ነውና እስከዛሬ ድረስ ከጎናችን ንጽጽሩ ዳዕዋ ላይ ብዙ ነገር ሲያደርግ አንደኛ ትላልቅ ሰው ሆኖ ማለት ራሳቸውን ዝቅ አድርጎ ከወንድሞቻችን ከውስታዞቻችን አጠገብ ሆኖ በጣም ጀግና ከሆኑ ወንድሞቻችን መካከል አንዱ ነውና ለካ እንደዚህ ጎርመም ምን ያለው በነገራችን የስፖርት ምናምን ይመስለኛል እንግዲህ የእድሜ ይመስለኛልና ሀቢቢ አላህ ይጠብቅህ። በዚሁ ስላገኘው ደስ ብሎኛል መሐመድ። ሹክራን ጀማል። ጀዛኩሙላህ። ጨረሳችሁ? ተመጋግሳችሁ ጨርሻለሁ። ጨረሳችሁ? አዎ ጨርሰናል። ያው በውስጥ እናወራለን የቀረው ኢንሻአላህ። አሁን የተወሰነ ቁርአን እንቀራለን። ሱረቱል ሙናፊቁን ነው የምንቀራው። ከዛ በኋላ ወጥቼ ቪዲዮ ለቃለሁ። ኢንሻአላህ ተመልከቱ። እሺ ሙይታ አድርጎ ነው እንዴ? አቤት አቤት። ጸጥ ሲባል እኮ ተናገር ይለኛል። አንዳፍታ አይሰማም። አብሽር እኔ ያለውኝ እኔ እሸፍናለሁ። አብሽር እኔ እሸፍናለሁ። ምን ችግር አለው እንዴ? እስካሁን አላወራሁም እኮ። ይሄ አዲስ አካውንት ነው በነገራችን፣ ሁለተኛ አካውንት ነው። እሺ ቢጠቅማችሁ ከሆነ አረ እንደው ፎሎ አድርጉማ አልላችሁም። ወላሂ ተስተግፍሩላህ ላዚ ፎሎ አድርጉኝ። አቤት ምን ይዤ ነው ፎሎ ማድረግ? ፎሎ አድርጉኝ የሚለው ግን ምን ለማግኘት? ከኔ ምን ታገኛላችሁ? ቤቱን ፎሎ አድርጉ። አስተግፍሩላህ ላዚ የምሬን ነው የምላችሁ። ለእናንተ የሚጠቅም ነገር ማድረግ ከሆነ ወዳችሁ ተገዳችሁ ፎሎ ታደርጋላችሁ። ግን ከታች ያሉትን አይመለከትም። በነገራችን ላይ አንድ ነገር ልንገራችሁ። ከታች ፎሎ አድርጉኝ የሚሉትን እህት ወንድሞቻችን ያን ያክል አዛ አትበሏቸው። እሺ እኔ እውነቱን ልንገራችሁ። እኔ ገስት ላይ ስላለው እኮ ነው ፎሎ የሚታደርጉኝ። እነሱ እኔ ያገኘሁትን ላያገኙ ይችላሉ። እንግዲህ እናንተም ደግሞ አታብዙት። እሺ ፎሎ አድርጉኝ የምትሉት አታብዙት። በቃ በየሰከንዱ ምናምን ማለት ነው። ማለት እኔ አንዳንዴ ማለት ፎሎ አድርጉኝ ምናምን የሚሉትን ከመወጥኳቸው ሌላ ቦታ ሐራም የሆነ ቦታ እንዳይሄዱ ይፈራለሁ። ሐቂቃ ማለት ነው። በየሰከንዱ የምትለቁ ከሆነ መጀመሪያው ይሰላቻል እኮ። እኔ ይነስረኛል፣ ያመኛል፣ ያቅለሸልሽኛል። የእናንተ ተመሳሳይ የሆነ ኮሜንት ማለት ነው። ሙራጃ እኮ አይደለም፣ ቁርአን እኮ አይደለም፣ ሐዲስ እኮ አይደለም። አዳዲስ ጽሁፍ ብታመጡ እኮ እናነባለን፣ ችግር የለውም እኮ። አስተግፍሩላህ አቡኪ ከተመለስ ሰዎች ለፎሎ አታርጉ። ጭራሽ ፎሎ አድርጋችሁ ጭራሽ እንደው እኮ እንደው ባሉ እንግዲህ ዛህራንም ፎሎ አድርጓት፣ ኡስታዝ ሰልማንንም፣ ሱሱንም፣ መሐመድንም ይዝጋሉትን ፎሎ አድርጓቸው። እንግዲህ ትጠቀማላችሁ፣ ወላሂ ትጠቀማላችሁ። ሙስሊም እህት ወንድሞቻችን ናቸው። አቡኪ ተመለስክ? ኧረ ጉድ ሐሚድ አረ ኔቴና ወላሂ ኔቴ ምንም ይሰራልኝ አይደለም። ያ ረቢ ያኛውን ለሳምንት ተዘጉብኝ። እሺ ያኛውን ለሳምንት ተዘጉብኝ። ጎትቻለሁ ግን ኔትወርክ አይደርስም። ሐሚዶ ወላሂ ደስ ይለኝ ነበር። ሐቂቃ ጀግና ወንድማችን ያው ሰርች ነው የሚያደርገው። በቃ ላስገባ ሲል መዞር ነው።
ኢምራን ሰላም ነው? እሺ ኢምራን ሰላም ነው። ቅድም መጥቶ ነበር እኮ አልተመቸውም። ፕሮግራም ነበራቸው አቡኪ ቤት ማለት ነው። ወላሂ ነፍስያ ስራን ያባርራል። እውነት ነው። ኩራትና ኸይር ስራ ይገናኛሉ እንዴ? ኧረ በጭራሽ። ሰውየው ማለት ነው እውቀቱ በጨመረ ቁጥር ስነምግባሩና ቻይነቱ መጨመር መቻል አለበት። ዕልማችን፣ እውቀታችን፣ ኢባዳችን በጨመረ ቁጥር ከሰዎች ጋር ያለን ግንኙነት ድምጽ ትንሽ ተይዟል ሸጂ። ኧረ ጉድ ኔትወርክ የሚቀኘው ኔትወርክ እኮ ነው ድምጽ እንዳልናገር እኮ ነው የሚያደርገው። ያው በሸጂ ላይ እኮ ማይጠነክር ነገር የለም እኮ ማይበረታ ነገር የለም፣ ማይጨክን ነገር የለም። እሞይመን ለምን ወጣሽ? ላኢላሀ ኢለላህ አስተግፊሩላህ አልዓዚም። እና ስለ ኮሜንት ሀሳብ ስጡ። ኮሜንቶችማ ያለ እድሜያችን እንደ ያስረጁን አንዳንድ ኮሜንቶች አሉ እንደ ሙስሊሙን ያከፈሩ ጥያቄ እንዳይጠይቅ ሙስሊሙ በተለይ ፈሪ የሆኑ እህቶች የኔ ቢጤዎች እስከዛሬ ድረስ ገስት ገብቶ ማያውቁ ማነው ጥያቄ ሊጠይቁ ይገቡና ኮሜንት ማየት ይጀምራሉ። ከዛ በሆነ ጥያቄ ጠይቃለች። ከዛ ውጭ ምን አገባሽ ምን አደረገልሻል ምናምን። ወላሂ አንድ ሰው ጥያቄ ሲጠይቅ ማነው ኡስታዞች ያን ጥያቄ በሚረዱበት መንገድ አይደለም እኮ እኛ የምንረዳው። ያ ጥያቄ ስህተት ከሆነ ማለት ነው ምን አድርጋሉ ወንድሞቻችን እኮ ያ ጥያቄ ስህተት ነው። ግንስ እናንተ ስህተት ነው ብላችሁ ያሰባችሁ ጥያቄ ወንድሞቻችንና ኡስታዞቻችን በሚገርም ሁኔታ ይመልሱታል። ለምን እሷ ለምን እንደጠየቀች ይረዷታል። እኛስ የለም። አሁን ለምሳሌ እኔ አቡኪ አላህ ከአርሽ በላይ ነው ከአርሽ በታች እንዴት እንደዚህ አይነት ጥያቄ ትጠይቃለህ? ሸጂ የሆነ ኡስታዝ ሆነ ምናምን እንዴት እንደዛ አይባልም። ወላሂ እንደዛ አታድርጉ። ቢያንስ ራሳችን እንቆጣጠረው። እሺ ጣል የምናደርጋትን ኮሜንት ከጻፍናት በኋላ ከመልቀቃችን በፊት ያዝ እናደርጋት። የኛን ማንነታችን ትገልጻለች። እና ስለዚህ እናንተ አስወጣችሁኝ። አረ ወላሂ ማንንም አላስወጣውም። አስተግፊሩላህ ሞይ መተይ እንጂ ወዐለይኩም ሰላም ወራህመቱላሂ ወበረካቱ። አፉ በሉኝ። እሺ የሆነች ሀጃ ላይ ገብቼ ነው። እሺ ኢንሻአላህ እንውጣ፣ ሰዓቱን በጣም እየሄደ ስለሆነ